በዛሬው የፓርላማ ውሎ የፓርላማ አባሉ ዶክተር ደሳለኝ ጫኔ ከኤርትራ ጋር ወደ ቃላት ጦርነት እየተገባ ነው በሚል ስጋታቸውን አንስተዋል። በሚኒስትሩ በኩል የተሰጠ ምላሽ አለ። ይህንን የምናየው ይሆናል። መንግስት ያዘጋጀውን ረቂቅ አዋጅ በፓርላማ ሳያጸድቀው ቀርቷል። የሚኒስትሩን ሐሳብ ርዕሰ መስተዳድሩ ውድቅ አድርገውታል። የሁለቱም ሐሳብ መነሻ ደግሞ የአማራ ክልል የሰላም ሁኔታ ነው። ሁሉንም በዝርዝር ይዘናቸዋል። አብራችሁን ቆዩ። በዛሬው የፓርላማ ውሎ የፓርላማ አባሉ ዶክተር ደሳለኝ ጫኔ ከኤርትራ ጋር ወደ ቃላት ጦርነት እየተገባ ነው በሚል ስጋታቸውን አንስተዋል። ዶክተሩ ይህንን ይበሉ እንጂ በኤርትራ በኩል ትንኮሳ ቢኖርም የኢትዮጵያ መንግስት ግን ከሀገሪቱ ጋር የቃላት ጦርነት ውስጥ አልገባም ሲሉ ዶክተር ጌዲዮን ጢሞቴዎስ ገልጸዋል። ኢትዮጵያ ስትራቴጂክ የሆኑ የሀገራዊ ጥቅም ጉዳዮችን ስታነሳ ትኩሳታቸው የሚጨምሩ ሀገራት አሉ ያሉት ሚኒስተሩ መንግስት በእነዚህ ጉዳዮች ላይ ያለው አቋም አይዛነፍም ሲሉ ለፓርላማ አባላት ተናግረዋል። የውጭ ጉዳይ ሚኒስተሩ ይህንን ያሉት ከፓርላማ አባላት በቃል ለቀረበላቸው ጥያቄ ዛሬ ሐሙስ ግንቦት 28 2017 በህዝብ ተወካዮች ምክር ቤት ተገኝተው ምላሽ በሰጡበት ወቅት ነው። ጥያቄ ያቀረቡት ደግሞ የአብን የፓርላማ ተወካይ ዶክተር ደሳለኝ ጫኔ የኢትዮጵያና የኤርትራ ወቅታዊ ሁኔታን አንስተዋል። ኤርትራና ኢትዮጵያ ወደ ጦርነት ጅማሮ እየወሰዳቸው ያለ የቃላት ጦርነት የተጀመረ ይመስለኛል ያሉት የፓርላማ አባሉ ሁለቱ ሀገራት በአሁኑ ወቅት ያላቸው የዲፕሎማሲያዊ ግንኙነት በምን መልኩ እንደሚገለጽም ጠይቀዋል። ዶክተር ደሳለኝ ከኤርትራ ጋር ወደ ጦርነት መግባት እድል አለ ወይ ሲሉም ተጨማሪ ጥያቄ አክለዋል። የውጭ ጉዳይ ሚኒስተሩ ለዚህ ጥያቄ በሰጡት ምላሽ ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉም አስተባብለውታል። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች፣ የህዝብ ተወካዮችና የቀድሞ የመንግስት ኃላፊዎች የራሳቸውን ምልከታ እንደሚያደርጉ ግን መሸሸግ አልፈለጉም። ሚኒስተሩ ይህንን ይበሉ እንጂ በመከላከያ ሚኒስተራ በኩል ከቀናት በፊት ከኤርትራ ጋር በተያያዘ ለሚዲያ ሐሳብ መስጠታቸው የሚታወስ ነው። የሚኒስተሩን ሐሳብ ርዕሰ መስተዳድር አረጋ ከበደ ውድቅ አድርገውታል። ሁለቱም ስለ አማራ ክልል ሰላም በሰጡት አስተያየት ነው ነገሩ እንዲህ የሆነው። ሁሉም የአማራ ክልል ዞኖች በጣም ሰላማዊ ናቸው ያለው የሰላም ሚኒስተር ሲሆን በዚህ በተቃራኒ ደግሞ በጸጥታ ችግር ውስጥ ነው ያለነው ያሉት ደግሞ የአማራ ክልል ርዕሰ መስተዳድር ናቸው። የአማራ ክልል ርዕሰ መስተዳድር መምህራንን ማገትና ማጎሳቆል እንደዝና የሚነገርበት የጸጥታ ችግር ውስጥ ነው ያለነው ያሉት ርዕሰ መስተዳድር አቶ አረጋ ከበደ ናቸው። እውነታውም ይሄ ነው። ምክንያቱም ከአዲስ አበባ ባህር ዳር፣ ከአዲስ አበባ አማራ ክልል በየትኛውም አቅጣጫ በሰላም በትራንስፖርት መሄድ አይቻልም። የአማራ ክልል ነዋሪ በየትም ቦታ ለመንቀሳቀስ ቀን ቆጥሮ ታጅቦ አሊያም መንገዱን በአውሮፕላን ካደረገ ሰነባብቷልና የሰላም ሚኒስተሩ ግን ጭራሹን የርዕሰ መስተዳድሩና የክልሉን አሁናዊ ሁኔታ የሚጣረስ ሐሳብ ነው የሰጡተኝ። የሰላም ሚኒስተሩ መሐመድ እንድሪስ በበኩላቸው በአማራ ክልል ከሁለት ወረዳዎች ውጭ ሁሉም ወረዳዎች በመንግስት ቁጥጥር ስር መሆናቸውን ከፋና ጋር ባደረጉት ቃለ ምልልስ ተናግረዋል። ሚኒስትሩ ይህንን ይበሉ እንጂ የሚመሩትን ክልል የሚያውቁት ሊሆኑ የሚችሉት ግን ርዕሰ መስተዳድሩ ናቸው ልንል ወደድን። መንግስት ያዘጋጀውን ረቂቅ አዋጅ በፓርላማ ሳያጸድቀው ቀርቷል። ከወራቶች በፊት ከሰራተኞች ደሞዝ ላይ ለአደጋ የተጋለጡ ሰዎችን በሀገር ውስጥ አቅም ለመደገፍ ከደሞዝተኞች ላይ በየወሩ እንዲቆረጥ የሚያስገድድ ረቂቅ አዋጅ መዘጋጀቱ የሚታወስ ነው። የኢትዮጵያ አደጋ ስራ አመራር አዋጅ ዛሬ በህዝብ ተወካዮች ምክር ቤት ጸድቋል። የጸደቀው አዋጅም መንግስት ሰራተኞችን ከክፍያ ነፃ ያደረገ ሲሆን እንደ ኢትዮ ቴሌኮም ባንክና የነጋዴ ማህበረሰቦችን ግን በጸደቀ አዋጅ የክፍያው አንድ አካል ሆነዋል። የአዋጁ ዋና ዓላማ አደጋን አስቀድሞ ለመከላከልም ሆነ ከደረሰ በኋላ በአገር ቤት የገንዘብ ምንጭ ማቋቋም ነው ብለውታል። ለዚህም ሲባል የአደጋ ጊዜ ፈንድ እንዲቋቋም አዋጁ ይደነግጋል። ለሚቋቋመው ፈንድ ከሰራተኞች ደሞዝ ጭምር በየወሩ እንዲዋጣ በረቂቁ ተደንግጎ እንደነበረም ይታወሳል። ይህ ድንጋጌ ከፍተኛ የኑሮ ጫና ያለበትን እንዲሁም ደሞዝ ጭማሪ ጠያቂ የሆነውን ደሞዝተኛ ይበልጥ የሚጎዳ ነው በሚል
በፓርላማ አባላትና በእንባ ጠባቂ እንዲሁም በኢሰመኮ ጭምር ተቃውሞ ቀርቦበት የነበረ መሆኑም የሚታወስ ነው። ዛሬ በፓርላማ ለአደጋ ጊዜ ፈንድ ከሰራተኞች ደሞዝ ተቆርጦ እንዲከፈል የሚደነግገው አዋጅ ግን ሳይቀርብ ቀርቷለኝ። በሌላ በኩል ግን እንደ ኢትዮ ቴሌኮም ያሉ የመንግስት የልማት ድርጅቶችና ባንኮች ከአገልግሎት ክፍያ ከሚሰበሰቡት ገቢ ላይ ለአደጋ ጊዜ ፈንድ ማውጣት ይጠበቅባቸዋል ተብሏለኝ። እንዲሁም ነጋዴዎች ንግድ ፍቃድ ሲያወጡ ሆነም ሲያሳድሱ ለሚቋቋመው የአደጋ ጊዜ ፈንድ የተወሰነ ገንዘብ እንዲከፍሉም አዋጁ ያስገድዳል። ኢትዮ ማለዳን ተቀዳሚ ምርጫው ያድርጉ። የነገዋን ኢትዮጵያ በኢትዮ ማለዳ